ሰላም ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ዛሬ በስፋት የምናነሳው እሁድ ዕለት ስለተደረገው የእንግሊዝ ፕሪሚየር ሊግ ምርጡ ጨዋታ ፉክክር የታየበት ጨዋታ ዘላለም። አርሰናሎች ቼልሲ በጎዶሎ አቻ ወጥቶ ያው በሜዳውና በደጋፊዎቹ ፊት ቢሆንም ነጥብ ተጋርቶታል። ይህ ለቼልሲ እንደ ሰርግ ነው። ታውቃለህ፣ ያው ማንም ያላሸነፈውን የማሸነፍ ግስጋሴ ነው የገታውና አርሰናሎች በሱ ጨዋታ ላይ ተሸነፉ። ዘላለም እንዴት ሊሸነፉ ቻሉ? ዘላለም አቻ እኮ ነው የወጡት። ለአርሰናል ሽንፈት ነው። ዘላለም ሽንፈት ነው ለአርሰናል። ለመድፈኛው ሽንፈት ነው። ዘላለም ሽንፈትን አልቀመሰም፣ አቻን አልቀመሰም። አይደለም ሽንፈት ሙኒከን፣ የስፔኑን ማድሪድን፣ ሁለቱንም ማድሪዶች ሲለጠለጥ የመጣ መድፈኛ አስበው ውስጥ ተኩሶ ነው የከሸፈበት። ስታንፎርድ ብሪጅ ተኩሶ ማለት ነው። በልብስ ካውያ የተኮሰ ነው ይመስለው ዘላለም። በዛ ነው እኔ ለአርሰናል ሽንፈት ነው ማለት። አርሰናል ግን እንዴት ነጥብ ሊጋራ ቻለ? ዘላለም እንዴት የዛን ቀን እንዴት እንደዛ ደካማ የሆነ አቋም አሳየ? ደካማ አቋም፣ ወጥ ያልሆነ አቋም፣ ያልተዋቀረ ያልተደራጀ ቲም ሆኖ ነው የገባው አርሰናል። ምክንያቱም ለምን መሰለህ? አርሰናል በሰዓቱ ከቺኩ ጋር ተጣልቶ ነበር። ዘላለም ሙሉ ተጦልቧል። ኧረ በእግዚአብሔር አንተ በእናትህ ፍታ። አርሰናል አንድ ሰው ነው። እንዴት ነው እንደ አንድ ፍሪክ ከቺኩ ጋር የሚጣል? ጀመረ ደግሞ ከቺኩ ጋር ልመጣልህ ነው። ቺኩ ምንድነው? ቺክን የበሉት ሰላጣ አርቴታ ለኢነርጂ ሆናቸዋል ብሎ ለፍጥነት ይሆናቸዋል ብሎ ያበላቸው ሰላጣ ተጫዋቾቹን ገደላቸው። በሜዳ ውስጥ ብቁ እንዳይሆኑ አደረጋቸው። ብቁ እንዳይሆኑ ማለት ነው። ዘላለም አትጩ። ብቁ እንዳይሆኑ ጭራሽ አንድ ተጫዋች በቀይ ወጥቶባቸው ቼልሲዎች ነጥብ ተጋርተው እንዲወጡ ቀድሞ በማንገባት ምናምን በለጧቸው። ምክንያቱም ሰላጣው ምንድን ነው? በቀኝ የበቀለ ነው፣ በግራ የበቀለ ሰላጣ ነው መድፈኞቹ ከዚህ በፊት የሚመገቡት። ዘላለም የዛን ቀን ግን ምን አደረገ አርሰናል? አርቴታ በግራ ሳይሆን በቀኝ የበቀለ ሰላጣ እንዲመገቡ አደረገ። ሰላጣ ታውቃለህ ለኢነርጂ አሪፍ ነው። ከዚህ አንስቻለሁ በሲአር 7። እናም ይህ ሰላጣ ለተጫዋቾቹ ለቼልሲ ተጫዋቾች ስፔሻሊ ምቹ ሆነላቸው፣ እንደ መንገድ እንዲያልፏቸው። በጣም ይገርማል። አርቴታ በዛ የተተቸ ነው። እየተተቸ ሰላጣ እንዴት የአርሰናል ስኳዱ እስከዛሬ ሲመገብ የነበረው ሰላጣ ኦፍኮርስ ሰላጣ ነው ዘላለም። ነገር ግን ምን አይነት ሰላጣ ነበር? በግራ በኩል የበቀለ። አርቴታ ቸኩሎ ምን አደረገ? ፋውል ሰር። በቀኝ የበቀለ ለእነሱም ፈተና ይሆናቸዋል። ለሲክስ ፓክም አሪፍ ነው አለ አርቴታ። ለሲክስ ፓክ ማለት ነው። ሲክስ ፓክ ታዲያ ለዛ ጨዋታ ምን ያደርግላቸው? ያስፈልጋል። ለ90 ደቂቃ ቢያንስ ትንፋሽን በሆድ ያዝ ታደርጋለህ። ይዘላል። ካላወቅህ ጠይቀኝ። አሪፍ ነው እንደዚህ ጠይቀኝ። ደነዛችሁ ፈትቼ ነው ማጎርስ ብታቀበት። ስፖርትም ፈትፍቼ ማለት ነው። ፈትፍቼ ትላለህ እንዴ? ከኔ አንዴ መተጠየቀ ምትል ከኔ እንደሰማከው ከማን ሰምታል? ዝም ብለህ ተከተል። ባይሆን መድፈኛው አዝነዋል። ከዛ በኋላ እንዳልኩ ተጦልቧል። አብዛኞቹ
ቴክኒኮቻቸው ጋር ጥሩ የሆነ ሁኔታ ውስጥ አይደለም የሚገኙት አርቴታን ጨምሮ ማለት እና መድፈኛው ከዚህ በኋላ ምን ይወስናል የሚለው እየተጠበቀ ነው። በሰፊው እየተጠበቀ ሙሉ ተጫዋቾችን ሊቀየር ይችላል። በክብሩ አይደራደርማ። አቻ እኮ ነው የወጣው። አቻን የማያውቅ ከሽንፈት አልፎ አቻን የማያውቅ ቲምን እኮ ነው የዛን ቀን አርቴታ በሰራው ፋውል ዘላለም በቀኝ በኩል ባደጉ ሰላጦች ምክንያት ነው እንግዲህ 3 ነጥብ አጥተው 1 ነጥብ ብቻ ይዘው እንዲወጡ ያደረገው። አርቴታ ላይ ውሳኔ ይወሰናል። ኦፍ ኮርስ ይወሰናል። ኤዱ ጋስፖን ያመጣል አርሰናል። አርቴታን ይሸኘዋል። ወዲያው ይሄዳል ዘላለም። ኧረ እያፏጨ ትበላለህ። ኤዱን የሚያመጣው አርቴታን አባሮ ኤዱ አሰልጣኝ ሊሆን ነው የአርሰናል ወይስ እንዴት ነው? ኤዱ መጥቶ ስፖርቲንግ ዳይሬክተር እኮ ነው። አዎ ዘላለም ኤዱ እና ፔሬዝን ይፈልጋል አርሰናል። ክፍት ሆኗል። ፔሬዝ ከሄደ ጊዜ አንስቶ የአርሰናል ፔሬዝ እኮ የዛሬ 20 ዓመት ነው ሄደው። የዛሬ 20 ዓመት ለአንተ ነው አይደው። በድሮ በእርጉዙ ቴሌቪዥን ነው እንደምታየው ዘላለም። ምን አይነት ወሬ ነው? የት አባቱ ነው ሄደው? የት መሄጃ አለው? ምን መሄጃ አለውና ነው የሚሄደው ፔሬዝ? ኧረ አርጅቷል በእናትህ የኔ ባሽ። ሬስ እንትን ሞቷል በእናትህ። ነፍሱን ይማር። ነፍሱን ይማር። በመኪና አደጋ እኮ ነው ያረፈው። እና አርሰናል ትናንትና ሜዳ ላይ ጥሩ የሚባል አቋም አላሳየም። ጥያቄ ውስጥ የሚገባ አይደለም። አላሳየም። ምክንያቱ ግን ምንድን ነው? ብዙ ሰው የሚለው በቂ ትሬኒንግ ይላል። የተጫዋቾች ጉዳትን እንደ ምክንያት ያነሳል። ሜዳ ውስጥ ያልታየ ጥምረት ይላል። ኖ እንደዛ አይደለም። አርሰናል በሰላጣው ምክንያት የበሉት ሰላጣ ምቹ አልሆናቸው ለሆዳቸው። አይተህ ከሆነ ትንሽ ደቂቃ ኳስ ከያዙ ወዲያው ይደክማቸዋል። ሆዳቸውን ይዘው ምናምን ሲያለክል ታያለህ። ትንፋሽ ሲሰበስብ ሳካን አይተዋል። በግራ ክንፍ በኩል ሆዱን ይዞ ሲቆም ነበር ለረጅም ሰዓት ዘላለም። ለረጅም ሰዓት ሰላጣው በቃ እንዴ እንደተነፋ እኮ ሁሉም እየሮጡ ሽንት ቤት እኮ ነው የሄዱት ዘላለም። አብራቸው ነበርክ እንዴ? እንዴት ነው አንተ? ምን አይነት ወሬ ነው የምታወራው? ኧረ በእናትህ አትሰክስ። ፍታ። አዎ ልክ ነህ። እንደዛ አይነት ክረት ውስጥ ገብቼ ነው። ግን ሽንት ቤት ነው ወዳቸውን ይዘው የገቡት። ይደርሰኛል። ፋብሪዞ ይደውላል፣ ሹክ ይለኛል። ዴሊ ሜል ትናንትና ከዴሊ ሜል ጋር ነው እራት የበላ ነው። ኧረ በእናትህ ድርጅት ለዛ ፍታ። አዎ ልፍታ ዘላለም፣ በቃ ልፍታ። ነገር ግን አንድ ነገር እርግጠኛ አልሆነም። የመድፈኞቹ የዛን ቀን አቋም አይደገምም። ዋንጫውን እንደበሉ ስላወቁ ነው ያን ያህል የሆነ አቅራርተው እየተጫወቱ ነበር። አርሰናል ነግሬያለሁ፣ ከቼልሲ ጋር ከዚህ በፊት 14 ጊዜ ተገናኝተው 13 ጊዜ የፕሪሚየር ሊግ ዋንጫ በልቷል ብያለሁ ዘላለም። ባለፈው ብዬ ነበር። ባለፈውም ልክ አልነበርክም። አሁንም አይገናኝም። ፍታ። አርሰናል የፕሪሚየር ሊግ ዋንጫውን ስለመብላቱ ከሆነ በልቷል ብለህ 13 በልቷል። ከቼልሲ ጋር ቻምፒየንስ ሊግ የፍጻሜ ነው እንዴ? እና ምን ልልህ ፈልጌ ነው፣ መድፈኛው አዝኗል። መድፈኛው ደግሞ አይዘንብ። መጥፎ ነው። ለአንተም ጥሩ አይደለም። ጭራሽ ጥሩ አይደለም ዘላለም። ጭራሽ ነው የምልህ ዘላለም። ኧረ በእናትህ የድሪል አቀንቃኝ የሚያወጣውን ድምፅ ታወጣለህ። እናም የመልሱን ጨዋታ ይበቀሏቸዋል። ማዱኬ ላይ ሲጮሁ ነበር። ማዱኬ ላይ የሚጮሁት ለምንድን ነው? የቼልሲ ደጋፊዎች ለምን ነው ማዱኬ ላይ የሚጮሁት? ለምን ይመስላል ዘላለም? ለምን? ኧረ አታፋጠኝ በእናትህ። አንተ አታወራም እንዴ? ወይስ ጠፋብህ? አልጠፋብኝም ዘላለም። ማዱኬ ላይ የሚጮሁት በኤዜ ምክንያት ነው። ሰማያዊዎቹ በኤዜ ምክንያት ማዱኬ ላይ ከንፈራቸውን ነቅሰዋል ዘላለም። ኤዜ አርሰናል ገባ። ኤዜ ቶተናም ላይ ሃትሪክ ሰራ ዘላለም። ምን ያገናኘዋል? ለጨርስልህ ዘላለም። በእናትህ አትጩህ። ኤዜ አብሸቋቸዋል ነው
ኤዜ የት ነበረ? ፓላስ። አዎ ፓላስ። የቼልሲ ደጋፊዎችስ የት ነበሩ? ኧረ የቼልሲ ደጋፊዎች የትም አይሄዱም፣ እዛው ቼልሲ ነው የሚሆኑት። በቃ እንደዚህ ከባተትክ ይከራል። ብቻ ግን በማዱኬ ላይ ሲናደዱ ነበር። አይተህ ከሆነ ፓልመርም ጩኸቱ እንዲቀጥል በፊቱ ፌሻሊ የገለጸበት መንገድ ማለት ነው። ስታይ እነኛን ነገሮች በኤዜን ፈታው። በቃ ማዱኬ አርሰናል ቤት መምጣቱ በጣም አንገብግቧቸዋል። በቃ የድሮግባ ምትክ ሲሉት የነበረው ማዱኬ ወደ አርሰናል መምጣቱ በቃ የእግር እሳት ብቻ ሳይሆን የእግር እንስሳት ሁሉ ሆኖባቸው ዘላለም የእግር እንስሳት ሬፋራ ነው። እናም ይህን ይመስላል። መድፈኞቹ የተመገቡት ሰላጣ ለወዳቸው ጥሩ አይደለም። ምክንያቱም በቀኝ በኩል ያደጉ ሰላጦችን ስለሆነ ነገ ግን አይደገምም። አርቴታም ይባረራል። ኤዱ ጋስፖም ይመጣል ተመልሶ ሲመስል እሱንም ፍትህ አይገናኙም። አሰልጣኝና ስፖርቲንግ ዳይሬክተር። ለማንኛውም ይህን ይመስላል። በዚህ ጭራ እየያዘ መቀጠልም አልችልም። ዘላለም ጨረስኩኝ። ዘላለም ኦኬ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።